ዮኒ ማኛ ጌታን ተቀበለ። ኢየሱስ ሆይ እወድሃለሁ። በሞትህ ሕይወትን ሰጥተኸኛል። What amazing news! እንዴት እንዲያስመልጥ ያውቃል እግዚአብሔር እንዴት እንደሚያስመልጥ ያውቃልና ምንም ማድረግ አይቻልም። እግዚአብሔር ግን እንዴት እንዲያስመልጥ ያውቃል፣ እንዴት እንዲያቆይ ያውቃል፣ እንዴት በፍቅር አድርጎ አጥምዶ ራሱ ጋር ማሰንበት እንደሚችልበት ስለሚያውቅ እኛ አይ ዛሬ እኮ ሃይማኖቱን ሊቀይር ይችላል፣ አይ ነገ እኮ ሙስሊም ይሆናል ምናምን ብለን ጀጅ አናደርግም። ስለመጣ ወንድማችን እጅግ በጣም ደስ ብሎናል። ስላገኘን በጌታ አንድ ቤተሰብ ስለሆነ በጣም ደስ ብሎኛል። ሰላም እንዴት ናችሁ? ሁላችሁም የዩቲዩብ ተከታዮች ሁላችሁም ደህና ናችሁ? በጣም እየመጣው እንደሆነ አውቃለሁ። አክቹአሊ ይሄ አካውንት ከ4 ወር በፊት ቆልፎት ነበረ። ምንም ማድረግ አልችልም ነበረ። ሁላችሁም ሰብስክራይብ እያደረጋችሁ ላይክም እያደረጋችሁ እንደምታበረታቱኝ ተስፋ አደርጋለሁ። ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ እያደረጋችሁ ቪዲዮን ጀምሩ። ቀጥታ ወደ ቪዲዮአችን እንጸልያለን። ዮኒዬ እጆችህን ተንበርክከህ እሰይ ቅዱስ የኔ ወዳጅ ሃሌሉያ። ጌታን አመስግኑ ወገኖቼ። ምንድነው ያላቅም የምለው ጠፍቶብኛል። ሃሌሉያ። መቆም ያለብኝ ያላቅም ምን ማድረግ እንዳለብኝ። ኢየሱስ ስሙ ይባረክ። ሃሌሉያ። እስቲ እጆቻችህን ዘርጋ፣ አይነን ጨፍን። ከዚህ በፊት ከነበሩት አቋሞቹ አይኑ ላይ አይታችሁ መለየት አይቻልም። ልክ አይኑ ዝም ብላችሁ ራሱ ስታዩት በጣም በቃ ፍላጎት እንዳለው በቃ በምድር ላይ ባለው መቅበዝበዝ እንደበቃው እንደሰለቸው አይኑ ላይ አይታችሁ መረዳት ትችላላችሁ። እና በአንዳንድ ቪዲዮዎቹ ላይም ሲናገር በደንብ ሰምቼዋለሁ፣ ለማስተዋል ሞክሬያለሁ። እና በጣም ሰልችቶታል፣ በቃ ሽክክ ብሎታልና ተረዱት እባካችሁ። ሄዳችሁ ምናምን ነገ ለምትቀይሩ ምናምን እሱ ከእናንተ ባይ ወጥቷል። ውጡ፣ እናንተም አምልጡ፣ አትጨቃጨቁ። እስቲ ጀስት ይሁት እስቲ ሲታዘዝ እንኳን ተንበርክከህ እስቲ እጆችህን ወደ ላይ ለጌታ እጆችህን አንሳና እንጸልይልህ ሲሉት እንኳን እንዴት ታዞ እንደሚንበረከክ ፍነህ ወደ እግዚአብሔር እያየ ሃሌሉያ መንፈስ ቅዱስ ጌታ ኢየሱስ ሆይ በል። ጌታ ኢየሱስ ሆይ እወድሃለሁ። በሞትህ ሕይወትን ሰጥተኸኛል። ዛሬ አንተን ኢየሱስ ክርስቶስን በአደባባይ ልቀበልህ ስምህን ላውጅ እንደ ግል አዳኝ አድርጌ ልቀበልህ እንደ ግል መድኃኒቴ አድርጌ ልቀበልህ በብዙ ሕዝብ ፊት እጄን ዘርግቻለሁ። ከዛሬ ቀን ጀምሮ ልጅህ አድርገኝ። ስሜንም በሕይወት መዝገብ ላይ አኑርልኝ። ከዛሬ ቀን ጀምረ ልጅ ስላደረከኝ ስሜንም በሕይወት መዝገብ ስለጻፍክልኝ አመሰግንሃለሁ። ሰይጣንን ዓለምን ስራዋን በጌታ በኢየሱስ ክርስቶስ ስም እክዳለሁ። አንተን ኢየሱስ ክርስቶስን በሕይወቴ ውስጥ ሾሜሃለሁ። ከዚህ ቀን ጀምረህ ልጅህ ስላረከኝ አመሰግንሃለሁ። የእግዚአብሔር ልጅ ኢየሱስ እንደሆንክ ለዓለም አውጃለሁ፣ እናገራለሁ። ይኸው እጆቼን ዘርግቼ ተንበርክኬ ወደ አንተ መጥቻለሁ። በጌታ በኢየሱስ ስም አመሰግንሃለሁ።
በጌታ በኢየሱስ ስም አመሰግንሃለሁ። እኔ ልጸልይ እዛው እንዳለ የዘላለም አምላኩ ኢየሱስ ዛሬ ወንድሜን ዮኒ ለተቀበልከው በቤቱ ውስጥ ስለጠራኸው ስለደርጋል እንጸልይ። ያኔ በቃ ጌታን ስንቀበል የነበረው ሲቹዌሽን ማለት ነው ትዝ ያለኝ። በቃ ስቀበል የነበረው ቫይብ እንዴት እኮ ደስ እንደሚል ማለት ነው። በቃ መጀመሪያ አይመስልም። ልክ ስትገቡ ምናምን ተንበርከክ በቃ ይጸለይልህ ተብላችሁ በርከክ ብላችሁ መጥቶ እኔም ብለውን ከኋላ ትላለ ብሎ ሲሏችሁ በቃ ውስጣችሁ ፈራ ተባ ይላል ምናምን፣ ድንጋጤው አለ፣ ትንሽ መረበሹ ይኖራል ምናምን። ይሄ ስሜት መች ነው መሰለ የሚለቃችሁ? በርከክ ብላችሁ አሁን ያለው በሙሉ እናንተ የሚሉትን ሁሉ ከኋላቸው ደግማችሁ አሜን ብላችሁ ስትጨርሱ በቃ ፍስስ ማለት ነው። የሆነ ነገር ነው ውስጣችሁ የሚገባው ምናምን፣ ቅልጥ ነው የምትሉት። እዛ በቃ እኔ እንጃ ስትቦርቁ ነው የምትሉት። ቀኑ ራሱ ለየት ይላል። ከየትኛው ቀን የተለየ ቀን ይሆናል እና በቃ ላይክ ቦርነጌን እንዳደረገ ፊል ታደርጋላችሁ። የእውነት በቃ ከልባችሁ ነው ፊል የምታደርጉት። የእውነት እንደታደሳችሁ ማለት ነው። አዲስ የሆነ ልዩ ነገር ውስጣችሁ እንደገባ ራሱ ይገባቸዋል እና እኔ አልፈርድባቸውም። አብዛኛዎቻቸው የግል አዳኝ አድርገህ ተቀበል ተብሎ ሲባሉ እንዲህ ሲጨቃጨቁ ሲከራከሩ ምናምን ሳይ አልፈርድባቸውም። አደ ሞመንት ሄዶ ተንበርክኮ ያቺን ሞመንት ላይ ያለችውን ፊሊንግ ካላጣጣሙት ሊረዱት ስለማይችሉ ያቺን ስሜት አሁን ዮኒ ተንበርክኮ እጁን ወደ ላይ አድርጎ የመሰከረለትን ጌታ እጁን የሰጠለትን ጌታ ልቡን የተሸነፈለትን ጌታ ይሄ ስሜት እስኪሰማችሁ ድረስ መመስከር ይኖርብናል። ዛትስ ዋይ አግሬሲቭ ሆነን የምንመጣው በቁጣ በከባባድ ወርዶች እየተናገርናችሁ ያለ ወደዚህ ስሜት እንድትመጡ ነው እንጂ እንድትጠፉ አይደለም። ይህ መዝሙር ልጋብዛችሁ። እንደ በግ ኑሪ ተብዬ እንደ ምንድነው ምኖረው? የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው? የኔ ባህሪ የኔ ጸባይ ለጌታ ቤት ይሆናል ወይ? እንደ ቃሉ ይሄዳል ወይ? አስመስሎ ይኖራል ወይ? የመዝሙሩ ሀሳብ እንደ ጌታ ፍቃድና እንደ ጌታ ሀሳብ እንመላለስ ነው። ምንም ሌላ መልእክት ኖሯት አይደለም መዝሙር የዘመረችው። ለምን እንደ ጌታ ሀሳብ እንደ ጌታ ፍቃድና ጌታ እንደሚወደው ለምን አንመላለስለትም ነው። ብዙዎች የማላገጫ ትሬንድ አድርጋችሁታል። አብዛኛዎቻችሁ ኢቭን ጴንጤውም ሳይቀር የማላገጫ ትሬንድ አድርጋችሁት ሳይ ምናምን በጣም ነው ታስቁ። አው አክሰንቷ ያስቃል ወይ? በጣም ያስቃል። አልዋሽም። ለምን እሸነግላለሁ? ያው ያስቃል። ግን ደግሞ ጀስት ፎከስ ኦን መልእክቱ ላይ እንዴ። መልእክቱ ግን የሚሳቅበት የሚለገጥበት አይደለም። እንደ በግ ኑሪ ተብዬ እንደ ምንድን ነው የምኖረው ማለት የተፈቀደልን አኗኗር እንደ በግ መኖር ነው። በጎች የዋሆችም ናቸው። ከእረኛቸውን የሚያዳምጡ ናቸው። የእረኛቸውንም ድምፅ የሚሰሙ ናቸውና ለለገጣ ባትጠቀሙት። ሰላም ቆንጆ፣ እንዴት ነሽ? ሲያዘረውራል። ገጥሟችሁ ያውቃል? እኔ ገጥሞኝ አያውቅም፣ ግን የእውነት ነው ያሳቀኝ ቪዲዮ ማለት አንድ ቪዲዮም አለው መሰለኝ እንትን እያወራ ምንድን ነው ቴክስት እየጻፈ የኔ እኮ እንዲሁ ምናምን ብሎ ቴክስት እየጻፈ ከዛ እንዲህ እያለ ያካል ማለት ነው። አንተ እከካም ታጠም መርጌታዎች ኮሜንት ግን ያስቃቸዋል። መርጌታ ማለት በመጀመሪያ ምን ማለት ነው? መርጌታ ማለት የቄስ ትምህርት አስተማሪ ነው። መጀመሪያ እወቅ ይሉታል ምናምን ነገር እና ታዲያ እኛን እኮ በየቴሌግራሙ በየምኑ የሚያስጨንቁን እኮ መርጌታዎች ናቸው። ኧረ ተው ለዩልና ታዲያ መርጌታዎቻችሁ እንዲህ ግራ ገባል እኮ። ወይ መምህራኑ በሉ ወይ ደግሞ እነዛ ድግምተኞቹ በሉ።
እንዴ አታወዛጉን እንጂ የሙስሊሞች ትምህርት ነው። የሆነ ስብሰባ ነገር ላይ ነውና ሁሉም እንግዲህ አቀማመጣቸውን ታውቃላችሁ፣ እንዴት እንደሚቀመጡ ታውቃላችሁ። እና በዛች አቀማመጣቸው ምናምን ድቃስ ብለው እየተወያዩ ነገር ነው፣ እየተማማሩ ነገር ነው ማለት የጋብርኤል ጂሰስን እንትን ማሊያ ለብሶ እና ጂሰስ የምትለዋል ኮት አድርገው እኔ ከምንም በላይ የሚያስቀኝ ኮሜንቶቻቸው ናቸው። እና ራይት ማን ኢን ዘ ሮንግ ፕሌስ ምናምን ይሉታል። አቤት ጭንቅላት ወይ ጭንቅላት። ስሙ ድጋሚ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን ለ20 ዓመታት ፓስተር ሆኖ የራሱን ቸርች ከፍቶ ነው ሲል እንዴት አሁን እንደያዘ የወርደታም ሰውዬ አዋረደኝ እያለ ነው። ጴንጤዎች እንዲሁም ጠምደውኛል። በቃ ውርደቴ መከራደሜ ነው ብሎ ይሁን በጌታ ይሁን በራሱ መንገድ እየመራ ይኖር ነበር። ይላችሁ አፉን እዚህ ጋር እንዴት እንደያዘ አፍሮ ማለት ነው። አፍሮ ማለት ነው። አሁን እዚህ ጋር ካፈረ ወይ ተናግሮ የተናገረውን ነገር ስለተናገረበት አሳፍሮታል፣ ወይ ደግሞ ደምረው ለዚህ መምህር አልተናገረም እና መምህሩ ወይ ከንስሐ አባቱ ሰምተዋል፣ ወይ ከነዚህ የቲክቶክ የታክሲ ተራ ልጆች ያሏቸው ቀሲስ ዲበኩሉ ከነዚህ ወይ ከታክሲ ተራ ልጆች ሰምተዋል። መምህሩ ወይ ከራሱ ሰምተዋል፣ ወይ ከንስሐ አባቱ ሰምተዋል፣ ወይ ከነዚህ ከታክሲ ተራ ልጆች ሰምተዋል። ከሌላ ሊሰማችን አይ እንትን ነው ጉዳዩ የብሽክሽክ ጉዳይ ስለሆነ አሁን አስቡት። አንድ ቸርች ያለው ቸርች የከፈተ ሰው ፓስተር የነበረ ሰው ወደ ኦርቶዶክስ ተመለሰ ማለት እኮ በጣም ለነሱ በጣም ትልቅ ነገር ነው። ምክንያቱም የጴንጤ አስተማሪ ነው፣ በጣም ይሰብክ የነበረ ሰው፣ ያው በቸርች ደረጃ ቸርችን የተከለ ሰው ወደ ኦርቶዶክስ ተመለሰ ቢባል በጣም በቃ አንብሊቨብል ነው ለነሱ ማለት ነው። ያ እግዚአብሔር ይመስገን። እኛ ስንቱን ከድጥ ውስጥ እንደዚህ ከማቅ ውስጥ እግዚአብሔር በእኛ እኮ አድርጎ እኮ እኛን ተጠቅሞ እኮ ስንቱን አስመልጠዋል አይደለ? በጣም የሚገርም ነገር አይደለም መመለስ በጣም ማለት ነው። እነሱ በጣም ብርቃቸው ነው። አይመለስም። የወጣው እየተመለሰ ስላልሆነ ብዙ አብዛኛው ሰው እየተመለሰ አይደለም። እኛ ጋር የወጡት ይመለሳሉ። እግዚአብሔር ይመስገን። በጣም ነው የሚገርመኝ። የወጡት ይመለሳሉ። እንኳን የወጡት አይደለም ማለት ነው፣ እዛ ውስጥ ያሉትም ይመጣሉ እንደኛ አይነቶቹ እና ላይወጡ ነው ምሎ ነው የሚወጡት እንደኛ አይነቶቹ ደግሞ እግዚአብሔር ይመስገን ብለን ነው ይወጣል። ሃሌሉያ እድ ሰተን ለጌታ ተንበርክከን ተሸንፈንለት ላንወጣ እኛም ስንገባ እሱ ላያስወጣን ከኛ ጋር ኪዳን አስሮ እና አንዳንድ ለብሽክሽክ ነው የሚጠቀሙት። አሁን እችኛዋን ስላሉ ብቻ የሆነ ቫሊዩ አላቸው ማለት ነው። ደምሮ አንድ ቸርች ያለው ግለሰብ ጣጦስን ቅዱስ ሚናስን ተቀብሎ መጣላቸው እና ለነሱ በጣም ትልቅ ጀብድ ነው። እና ምን አለው 20 ዓመት ሙሉ ፓስተር ሆኖ ቸርች ከፍቶ ሲያስተዳድርበት ከነበረው አላለም ኦርቶዶክሳውያን የውሸት ማቅ ለብሰው ሲታዩ በዛሬው ዕለት በአንድ አጭበርባሪ ዱርዬ ሲታለሉ ወይ ራሳቸው አጭበርባሪዎች ሆነው ሲገኙ ይሄን ከመስማት የበለጠ የሚያሳፍር ነገር የለም። በእርግጥ እውነት በቤት ውስጥ ስለማይነገር አገልጋዮችም እውነትም ካንደበታቸው ስለማይገኝ እንዲዋሻሉ ማለት ነው። በአዲስ አበባ የጌታን ስጋ ቆርብ ያለው በልቻለው ጠጥቻለው ብሎ አቁርበነዋል ብሎ ያሉት በየጌታን ስጋና ደም የተባለው የጌታን ነው ምንድነው ወይኑ ይሄ ነው በቃ ትልቁ እንትናቸው። በዚህ መልኩ ነው ብዙ ሰውን የሚያሰናክሉት፣ ብዙ ሰውን ገደል የሚከቱትና it was a great shame። እንደዚህ አይነት ጠያቂ ደግሞ ትውልድም አለ ዘ ሴም ታይም እዛው ውስጥ ሆኖ ግን ደግሞ የሚጠይቅ አለ። አውደ ምሕረት ላይ የሚነገሩ ትምህርቶች እግዚአብሔርን ነው መለለደት በሊቃውንት እንኳን መታየት ሳይጠበቅባቸው አንድ መሰረታዊ ክርስትና ያጠና ሰው ስህተት መሆኑን እንኳን የሚረዳው ነገር ነው የሚተላለፉት ሁሉ ጊዜ። እኔ አንዳንዴ መምህር ናቸው ብዬ ግራ ይገባኛል። የኛ ቤተክርስቲያን መምህራን ናቸው ወይ እስክል ድረስ በምህረት ላይ የሚነገሩ ትምህርቶች እግዚአብሔርን ነው መለለደት
በሊቃውንት እንኳን መታየት ሳይጠበቅባቸው አንድ መሰረታዊ ክርስትና ያጠና ሰው ስህተት መሆኑን እንኳን የሚረዳው ነገር ነው የሚተላለፉት ሁሉ ጊዜ። እኔ አንዳንዴ መምህር ናቸው ብዬ ግራ ይገባኛል። የእኛ ቤተክርስቲያን መምህራን ናቸው ወይ እስክል ድረስ በጣም የሚያስደነግጠኝ ትምህርት ይተላለፋል። ለምንድን ነው ሀይ የማይባለው? ለምንድን ነው ተው የማይባሉት? አሁን እኛና ብፁዕ አቡነ ገብርኤልን እንደዛ ተጮኋላል። አሁን የተላለፈው ትምህርት እኮ ለጆሮ ጭው የሚያደርግ ትምህርት እኮ። በቃ እኔ በጣም ነው የደነገጥኩት ስሰማው። ለምንድን ነው ልክ እሳቸው ላይ እንደዚህ እንትን እንደተደረገው ለምን አሁን እኚህን አባት ላይ ለምን ተው አይባሉ? አዎ ሊቃነ ጳጳሳት ናቸው። አዎ እናከብራቸዋለን። ልደት እንደው ላይክ አንተ አሁን መሰረታዊ ነገር የሰርክ ሰው ስለሆንክ ልጠይቅህ፣ ማርያም ቤዛ አትባልም የሚለው በኒቅያ ጉባኤ ቢቀርብና አሁን እሳቸው ብፁዕ ሕዝቅያስ ይመስሉኛል፣ ብፁዕ አቡነ ሕዝቅያስ ያስተላለፉት ትምህርት ኒቅያ ጉባኤ ላይ ቢቀርብ እኔ በጣም ይገርመኛል። አንድ ነገር ልንገራችሁ። ለምን ኦርቶዶክሳውያን ጥያቄ ሳይኖራቸው ቀርቶ አይደለም። ስፔሻሊ ወጣቶች እነ ልደት እንኳን ሳይቀሩ ማለት ነው እና አኬ እንኳን ሳይቀሩ እነዚህ ለጳጳሳቱ ለምኑ ለአባቶቻቸው ጥያቄ ሳይኖራቸው ቀርቶ አይደለም። ሲጠይቁ ፒፕሉ ማለት ነው የኦርቶዶክስ ፒፕል በከባዱ ቴረር ውስጥ ነው ያለው። ቴረር በከባድ ፍራቻ። በነገራችን ላይ ማለት ነው የነዚህ አባቶች ባሪያዎች ናቸው ብዙዎቻቸው። እንዴት ብላችሁ ልንገራችሁ እሱን እንዴት ባሪያ እንደሆኑ ማለት ነው። አሁን ብፁዕ አቡነ ምንነቱ ምናምን በቃ ብፁዕነቱ በኢየሱስ እንደዚህ እያሉ ለራሳቸው የሆነ ስም ስለተከማመሩ የሆነ ክህነት ስለተሰጣጡ ስለተካካቡ የሆነ ስልጣን ስለተሰጣጡ ማለት ነው አንዱ አንዱን ተናገረ ማለት አንዱ እንዴት ትናገራለህ ይለዋል። ምዕመኑ በፍራቻ ውስጥ ስላለ እነዚህን ተናገረ ማለት እንደ መቀሰፍም ላይ ይቆጥራል። የሆነ ሚስማር የሚዘንብበት ይመስለዋል ብዙ ሰው ማለት ነው። ለዛ ጥያቄ ለመጠየቅ እንኳን ይፈራል ይሄ ፒፕል ማለት ነው። በጣም ነው ይፈሩት ጥያቄ ለመጠየቅ። እንደው አንዳንዱ ደፋር ሆኖ ወጥቶ በጥሶ ከወጣ ጠያቂ ኦርቶዶክስ ደግሞ ወንጌላዊ አማኝ ነው የሚሆነው። በነገራችን ላይ አተ ኢንድ ማለት ነው ጠያቂ ኦርቶዶክስ የእውነቴን ነው የምላችሁ። ይሄ ከነሱ ጋራ ብሽክክ ምናምን ሳይሆን የሚጠይቅ ኦርቶዶክስ መልስ ስለማያገኝ ወንጌላዊ አማኝ ነው የሚሆነው። እዚህ አሁን እኛ ጋር አይታችሁ ከሆነ ጥያቄ ካለ ማንም ነው ማንንም የማይሰማው። ዮናታን እዩ ጩፋሁን ሄኖኩ ማንሽንም የማንሰማው አይደለ? በቃ እንጠያየቃለን። እዚህ ጋር ልትናገር የፈለግከው ነገር ምንድን ነው? እዚህ ጋር ያደረግከው ነገር ምንድን ነው? የለማ አልተካካምንም። የሆነ እሱ እኮ ምናምን አሉ አንዳንዶች እንዴት የጌታ ሰው ትናገራለህ ምናምን እንደሚሉት ማለት ነው። እነሱ ጋርም ያለው እንደዚህ አይነት ነገር ነው። እንዴት ብፁዕነቱን ትናገራለህ? እንዴት ክብሩነቱን ግርማዊነቱ ሲያሻላቸው ኧረ ተው እንዴ! በቃ ከፍራቻ ውጡና አምልጡና እነሱ ምንም ናቸው ማንም ናቸው ምንም ናቸው ምንም ክብሩነቱ ብዙነት። ኤኒዌይስ ብቻ ግን ከፍራቻ መንፈስ ውጡና እውነታውን ወደ መመርመርና ወደ መፈተሽ ብትመለሱ መልካም ይመስለኛል። ለማንም ለእናንተም ለአገሪቷ ምልውና ማለት ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ቪዲዮን እስከ መጨረሻ አይታችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ እያደረጋችሁ አበረታቱ። በፌስቡክ ድረገጻችንም ላይ ደግሞ በቆንጆ እንቅስቃሴ ላይ ነን። እዛ ላይም ፎሎ እያደረጋችሁ መከታተል ትችላላችሁ። በጽሁፎችና በአንዳንድ ቪዲዮዎች ይገለጣሉ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።